ዛሬ ልነግራችሁ የፈለኩት ታሪክ እጅግ በጣም እኔን ሳውቀውና ስረዳው በጣም ያስገረመኝ በተለይ ደግሞ አሁን ላይ እስራኤልና አሜሪካ በጋራ በመሆን በኢራን ላይ እየፈጸሙ ያለው ጦርነት ምንድነው የሚለው ጥያቄ ለምታብሰለስሉ ከጀርባ ያለውን እውነታ ለመረዳት ለምትፈልጉ መሰረታዊ የሆነ መረጃ ነው የምነግራችሁ። ነገሩ በ1951 በኢራን ውስጥ ዶክተር ሙሳዲቅ የተባሉ የሚጠሩ ጠቅላይ ሚኒስትር የመጀመሪያው በዲሞክራሲያዊ መንገድ የተመረጡ የኢራን ጠቅላይ ሚኒስትር በመሆን ወደ ስልጣን ከመጡበት ታሪክ ጋር የሚገናኝ። ዶክተር ሙሳዲቅ ወደ ስልጣን ከመጡ በኋላ በመጀመሪያ ያከናወኗቸው ተግባራት መካከል ግንባር ቀደሙ የኢራን ድፍድፍ ዘይት የሀገሪቱ ብሔራዊ ሀብት እንዲሆን ማድረግ ነበር። እሳቸው ወደ ስልጣን ከመምጣታቸው በፊት በነበሩት ወደ 40 ዓመታት ገደማ በብሪቴን መንግስት ድርሻ የተያዘው ቢፒ የተባለ የሚጠራውና በቀደመው ጊዜ አንግሎ ፐርሺያን ኦይል ካምፓኒ የተባለ በሚጠራ ኩባንያ አማካኝነት የተያዘ ነበር። ኢራን ከዚህ ሀብቷ ላይ የምታገኘው ገንዘብ እጅግ በጣም አነስተኛ ነው ማለት ብቻ ሳይሆን የብሪቴን መንግስት የድፍድፍ ነዳጅ ሀብት ላይ 2 እጥፍ ከኢራን የበለጠ የሚያገኝበት አይነት ሁኔታ ነበር። አስቡት። ይህን አይነት ነባራዊ ሁኔታ የኢራን መንግስት ከሀገሩ የተፈጥሮ ሀብት ላይ የሚያገኘው ገንዘብ ብሪቴን ከምታገኘው በግማሽ ዝቅ ያለ ነበር። ይህ ጉዳይ ደግሞ ዶክተር ሙሳዲቅ 1951 ላይ ወደ ስልጣን ሲመጡ ታሪክ ሆነ ተቀየረ። ይህን የተመለከተው ጉዳይ ነው ዛሬ አሁን ላይ ያለችውን ኢራን ለመረዳት ጭምር መሰረታዊ ነጥብ ነውና ይህንን ጉዳይ ላነሳላችሁ የወደድኩት። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ቪዲዮ ትንሽ ረዘም ሊልባችሁ ይችላል፣ ነገር ግን ጠቃሚ መረጃ ስለሆነ እስከ መጨረሻው አብራችሁ እንድትቆዩም በአክብሮት ጋብዛችኋለሁኝ። ነፃነት ላቀው ነኝ። በሬድ ሲ ፖስት ላይ በእንደዚህ አይነት መረጃዎች መገናኘታችንን እንቀጥላለን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልኝ። ወደ ጉዳዩ ልሰዳችሁ። በ1951 መሐመድ ሙሳዲቅ ብሪታንያ በኢራን ላይ የነበራትን የበላይነት ለማስቆም ሞክረዋል። ሙሳዲቅ ከ40 ዓመታት በላይ በአንድ የብሪታንያ ኩባንያ ብቻ ተይዞ የነበረውን የኢራን ድፍድፍ ዘይት የሀገር ሀብት ወይም ብሔራዊ አሊያም ናሽናላይዜሽን የሚባለው ማለት ነው እንዲሆን አድርጓል። ለሱ ይህ የድፍድፍ ዘይት ሀብት የሀገር ንብረት መሆኑ ነፃና ገለልተኛ ኢራንን ለመመስረት እጅጉን አስፈላጊ ነበር። በዚህ ድርጊቱ ዶክተር ሙሳዲቅ የሶስተኛው ዓለም ብሔርተኝነት ምልክት ሆኗል። ከሱ ተጽዕኖ ከገዛ ሀገሩ አልፎ አፍሪካና እስያም በራፍ ተንኳክቷል። የሙሳዲቅ በአቋም የጸና መሆንና አለመሸነፍ በደጋፊዎቹና በጠላቶቹ መካከል ፍቅርን፣ ጥላቻንና አክብሮትን ጭምር አስከትሏል። በርካቶች በቢጃም ሆኖ ጋደም ካለበት አልጋ ላይ ሳይነሳ በሚያደርጋቸው ጠንካራና ስሜት ኮርኳሪ ንግግሮቹ ሲነኩ፣ አንዳንዶቹ ደግሞ ይስቁበት ነበር። ሙሳዲቅ የውጭና የሀገር ውስጥ ጠላቶች በስልጣን ሽሚያና በድፍድፍ ዘይት ቁጥጥር ስር ለማድረግ በሚያደርጉት ፍልሚያ ውስጥ እነሱን ለማዳከም ከነሱ ጋር መታገል ነበረበት። ከ10 ዓመታት በኋላ የሙሳዲቅን ድሎችና ውድቀቶች ሳይረዱ ኢራንን መረዳት አዳጋች ነው። የሱ ዝና ዛሬም በኢራን በህይወትና በፖለቲካ ላይ ተጽዕኖ ማሳደሩን ቀጥሏል። ዶክተር ሙሳዲቅ በ1951 እንደ አውሮፓውያን አቆጣጠር ነበረ ወደ ስልጣን የመጡት። ኤፕሪል 28 1951 እንደ አውሮፓውያን አቆጣጠር ወደ ስልጣን ከመጡ በኋላ በመጀመሪያ ያከናወኑት ተግባር ምንድነው ካላችሁ የኢራንን የድፍድፍ ነዳጅ ሀብት የሀገሪቱ ብሔራዊ ሀብት ሆኖ እንዲቀጥል ማድረግ ነበር። ኦይል ናሽናላይዜሽን። ይህን ለማድረግ ለምን ተገደዱ የሚል ጥያቄ ድንገት ወደ አእምሯችሁ ከመጣ መልሱ ልንገራችሁ። ዶክተር ሙሳዲቅ ወደ ስልጣን ከመምጣታቸው በፊት ባሉት 40 ዓመታት የኢራንን ድፍድፍ ነዳጅ ፈላጭ ቆራጭ ሆና የተሰየመችው ሀገረ ዩናይትድ ኪንግደም ነች። ዩናይትድ ኪንግደም በኢራን ውስጥ ያላት ታሪክ የሚጀምረው በ1908 ወይም 09 እንደ አውሮፓውያን አቆጣጠር አካባቢ ነው። ነዳጅ ፍለጋ ብለው ወደ ኢራን ከገቡ በኋላ ከዛ ጊዜ አንስቶ እንግዲህ ዶክተር ሙሳዲቅ እስከመጡበት ጊዜ ድረስ ባለው ኦልሞስት 40 ዓመታት ገደማ ውስጥ የኢራንን ነዳጅ እንደፈለጉ የሚያደርጉት፣ ዋጋውን የሚተምኑት፣ የውጭ ገበያውን የሚቆጣጠሩት፣ ትርፉን ጭምር የሚተምኑት እነሱ ነበሩ። መረጃዎች እንደሚያሳየው ይህንን ነገር ለማሳካት አንግሎ ፐርሺያን ኦይል ካምፓኒ የሚባለውን ተቋም በ1908 አካባቢ ላይ አቋቁመውታል። ይህ አንግሎ ፐርሺያን ኦይል ካምፓኒ የሚባል ተቋም 51 ከመቶ ባለቤቱ ግለሰብ ሳይሆን ራሱ የብሪቴን መንግስት ነበረ። ታዲያ ባለፉት 40 ዓመታት ማለትም እስከ 1951 እንደ አውሮፓውያን አቆጣጠር ድረስ ባሉት 40 ዓመታት ውስጥ
ከኢራን ነዳጅ ከሚገኘው ትርፍ ውስጥ የብሪቴን መንግስት ከኢራን በእጥፍ የበለጠ አይነት ሀብትን ሲሰበስብ ቆይቷል። በሌላ ቋንቋ ማስቀመጥ ካስፈለገ ኢራን የድፍድፍ ነዳጅ ሀብት ያላት ሀገር ብትሆንም ከነዳጅ ሀብቷ የምታገኘው ትርፍ ግን የብሪቴን መንግስት ከሚያገኘው በግማሽ ያንስ ነበር። ይህ ጉዳይ የቀሰቀሰው ቁጣ ቀስ በቀስ ወደ ፖለቲካዊ አስተሳሰብ ተለውጦ በመጨረሻም በኤፕሪል 28 1951 እንደ አውሮፓውያን አቆጣጠር ዶክተር ሙሳዲቅን ወደ ስልጣን አመጣ። የሀገሪቱ ጠቅላይ ሚኒስትር ሆነው ተመረጡ። የመጀመሪያው ዲሞክራሲያዊ ምርጫ በነገራችን ላይ በሀገረ ኢራን። ከዛ ወዲያውኑ የኢራንን ነዳጅ የኢራን የተፈጥሮ ሀብት ሆኖ እንዲቀጥል ማድረግ የቻሉበትን ኦይል ናሽናላይዜሽን የሚባላቸውን ፖሊሲ ተገበሩ። ይህም ፖሊሲ ማከናወናቸው ወዳጅም ጠላትም አፍርቶላቸዋል። ተራ በተራ እንመልከታቸው። ከዛ በፊት ግን ልክ የዚህ የብሪቴን ነዳጅ በኢራን ቁጥጥር ውስጥ ሲገባ ቢፒ የሚባለው የብሪቴን ኩባንያ ማለትም አንግሎ ፐርሺያን ኦይል ካምፓኒ ማለት አሁን ላይ ቢፒ እየተባለ የሚጠራው ብሪቲሽ ፔትሮል የሚባለው ማለት ነው። ወደሱ ስሙን ቀይሯል። ይህ ኩባንያ ሙሉ በሙሉ በዶክተር ሙሳዲቅ ከኢራን ተባረረ። በዚህ ጉዳይ በጣም ክፉኛ የተቆጣችው ብሪቴን ጉዳዩን ወደ ተባበሩት መንግስታት ድርጅት የዓለም አቀፉ የፍትህ ፍርድ ቤት አይሲጄ የሚባለው ተቋም ወሰደችው። አይሲጄ ሲቋቋም አንድ ኃላፊነት ነበረው። በሀገራት መካከል በሁለት ሀገራት መካከል የሚፈጠር ሰጣ ገባና ለመግባባትን መፍታት የሚል። ብሪቴኖችም ይህን ታሳቢ በማድረግ ነበረ ዶክተር ሙሳዲቅ የጀመሩትን ኦይል ናሽናላይዝ የማድረግ አይነት እንቅስቃሴ እንዲያቆምላቸው ጥያቄ ያቀረቡት። ፍርድ ቤቱም እሺ አለ፣ ሰማ። ከዛም አንድ ውሳኔ አስተላለፈ። ጉዳዩ ተመርምሮና ተፈትሾ የመጨረሻ ውሳኔ እስኪተላለፍበት ድረስ ዶክተር ሙሳዲቅ የኢራንን ነዳጅ ብሔራዊ የማድረግ እንቅስቃሴያቸውን እንዲያቆሙና እንዲገቱ። ይህ የአይሲጄ ውሳኔ ነበረ። ታዲያ ዶክተር ሙሳዲቅ ለዚህ የአይሲጄ ውሳኔ ምላሻቸውን ሰጡ። እንዲህ ነበር ያሉት: እኛ ጉዳያችን ወይም ችግራችን ከብሪቴን መንግስት ጋር ሳይሆን ላለፉት 40 ዓመታት ሀብታችንን ሲዘርፍ ከነበረው አንግሎ ፐርሺያን ኦይል ካምፓኒ ከሚባለው ጋር ነው። ስለዚህ የኛ ጉዳይ ከኩባንያ ጋር እንጂ ከመንግስት ጋር አይደለምና ነገሩ በዓለም አቀፉ የፍትህ ፍርድ ቤት መታየት የለበትም። ይህን ለማድረግ በእርግጥ ዶክተር ሙሳዲቅ ዶክተርነታቸው በህግ ነበር ያገኙትና በህግ ያገኙት ዶክትሬት ጠቅሟቸዋል የሚባለው እዚህ ጋር ነው። ብሪቴኖች በዚህ አካሄድ በዚህ እንቅስቃሴ ተስፋ አድርገውበት የነበረው የኢራንን ነዳጅ መልሶ ወደ እጃቸው የማስገባት ሂደት ሲቀጭባቸው ወደ ሌላኛው ሐሳባቸው ተሸጋገሩ። ዶክተር ሙሳዲቅን ለአንዴና ለመጨረሻ ጊዜ ከስልጣን ማንሳትና መገላገል። ይህን ለማድረግ የተቃዋሚ አደረጃጀቶችን መመልከት ነበረባቸው። ኢራን ውስጥ ያለው የተቃዋሚ አደረጃጀት ወይም በዶክተር ሙሳዲቅ ላይ ያለው ተቃውሞና ድጋፍ ይህንን ይመስላል። ዶክተር ሙሳዲቅ ወደ ስልጣን ሲመጡ መጀመሪያ ካሰቧቸው ነገሮች መካከል አንዱ ያው ኢራን የንጉሳዊ አስተዳደር ያለባት ሀገር በመሆኗ ሺያ እየተባለ የሚጠራው ንጉሳዊ አስተዳደር አለ። ሺያ እየተባለ ኤስኤችኤ ሺያ እና ይህ አስተዳደር ይሄ ንጉሳዊ የሞናርክ መንግስት በኢራን ውስጥ ሲምቦሊካዊ ሆኖ መቀጠል አለበት እንጂ አስተዳደራዊና ፖለቲካዊ ጉዳዮችን መመልከት የለበትም። ስለዚህ ከፖለቲካው ይውጣ የሚል አይነት እሳቤ ነበራቸው። ይህንን እሳቤ የሚመለከተው የንጉሳዊ አስተዳደር ታዲያ ዶክተር ሙሳዲቅን በስጋትነት በመመልከት በተቃውሞ መነጽሩ ነበረ የሚመለከታቸው። ሌላኛው የዶክተር ሙሳዲቅ ተቃዋሚ ቡድን ደግሞ ኮሚኒስቶች ናቸው። ጊዜው ያው የቀዝቃዛው ጦርነት ጊዜም አልነበር። ኮሚኒስቶች በሁሉም ሀገር ላይ እንደነበሩት በኢራን ውስጥ መኖራቸው የሚያስገርም አይደለም። በኢራን ውስጥም ያሉት ኮሚኒስቶች ዶክተር ሙሳዲቅን በስጋትነት የሚመለከቱበት አንድ ምክንያት ነበራቸው። ሙሳዲቅ ስልጣን ከመያዛቸው ከ10 ዓመታት ቀደም ብሎ የፓርላማ ወይም የህዝብ ተወካዮች ምክር ቤት አባል በነበሩበት ጊዜ ኮሚኒስቶችን የሚመለከት አንድ ህግ አጸድቀዋል። ያ ህግ በኢራን ውስጥ ኮሚኒስቶች እንቅስቃሴያቸውን የሚገድብና ህገወጥ የሚያደርግ አይነት ህግ ነበረ። በዚህ ጉዳይ ቅያሜ ይዘውባቸው የቆዩት ኮሚኒስቶች በእርግጥ የእሳቸው ወደ ስልጣን መምጣት ሊያሳስባቸውና ሊያስጨንቃቸው ቢገባ የሚገርም አይደለም። ይህን አይነት ስሜት አላቸው፣ የተቃውሞ ስሜት። ብሪቴኖች ይህንን አጋጣሚ እንዴት እንጠቀማለን ነው አሁን የእነሱ ጥረት። የተቃዋሚዎቹን ወገን እንዴት እንጠቀማለን ነው። እሱም ጉዳይ ውስጥ ለውስጥ መስራታቸው እንዳለ ሆኖ በአደባባይ ግን ዶክተር ሙሳዲቅን በተመለከተ የአገዛዝ ለውጥ በኢራን ውስጥ ለማሳካት ዶክተር ሙሳዲቅን ከጠቅላይ ሚኒስትርነታቸው ለማንሳት እንዲቻል የመጀመሪያ ስራቸው የፕሮፓጋንዳ ስራዎችን ማከናወን ነበር። ምናልባት ዶክተር ሙሳዲቅ በነዳጅ ላይ ያላቸውን አቋም ማን ይደግፋል የሚል ጥያቄ ያነሳችሁ ከሆነ ወደ በኋላ ላይ ነግራችኋለሁ። ከአያቶላዎቹ ጋር ይገናኛል። አያቶላዎቹ በጣም ከፍተኛ የዶክተር ሙሳዲቅ
ደጋፊ የሆኑበት ምክንያት አንደኛ ዶክተር ሙሳዲቅ ነዳጅን ናሽናላይዝ እናድርግ ወይም ብሔራዊ ጥቅማችን ወይም ብሔራዊ ሀብታችን እናድርግ በማለታቸውና ያንንም የሚመለከት ውሳኔ በመወሰናቸው ነው። እና አያቶላ ይህንን ጉዳይ በአዎንታዊነት ነበር የተመለከቱት። በጊዜው አያቶላ ካሺኒ የሚባሉ ነበረ የኢራን ሱፕሪም ሊደር ሆነው ያገለግሉ የነበሩት። ኤኒዌይ ወደዚህኛው ጉዳይ ስንመለስ ብሪቴኖች የፕሮፓጋንዳ ስራ እንዴት እናከናውናለን ብለው ሲያስቡ የተጠቀሙት ቢቢሲን ነበር። በፐርሺያ ቋንቋ የሚያስተላልፋቸው የተለያዩ ዘገባዎቹ ላይ የፕሮፓጋንዳ መረጃዎችን ማሰራጨት ቀጠለ ቢቢሲ። በተለይ ዶክተር ሙሳዲቅ አብዛኛውን ጊዜ በአልጋ ላይ ቁጭ ብለው ቢጃማ ለብሰው መልእክቶችን ስለሚያስተላልፉ እንግዶችን ስለሚቀበሉ ይህንን ጉዳይ የደካማነታቸው ማሳያ በማድረግ ዶክተር ሙሳዲቅ ኢራንን ሊመሩ የሚችሉ አይነት መሪ አይደሉም የሚል የፕሮፓጋንዳ ዘመቻዎች በቢቢሲ መቀጣጠል ጀመሩ። ዶክተር ሙሳዲቅ ምንም እንኳን በብሪቲሾች እንዲህ አይነት ተቃውሞ እየገጠማቸው ቢሆንም በሌላ በኩል ደግሞ ከአሜሪካ በተወሰነ መልኩ ድጋፍ ተብሎ ሙሉ በሙሉ ባይገለጽም ነገር ግን መልካም ግንኙነት ነበራቸው። በጊዜው የአሜሪካ ፕሬዝዳንት የነበሩት ቱርማን ነበሩ እና ቱርማን በአንድ አጋጣሚ ላይ ወደ ኢራን አምባሳደራቸውን ልከው በተለይ በብሪቴኖችና በኢራን መካከል የተፈጠረውን ነዳጅን በተመለከተ የተፈጠረውን ችግር እንዲቀርፉ ጥረት አድርገው ነበር። የሚገርማችሁ እኮ ብሪቴኖች ሊገቡ ሁላ ፈልገው ነበር፣ ኢራንን ሊወሯት ሁላ ፈልገው ነበር። ወታደሮቻቸውን ሁላ እያስጠጉ ነበር፣ በቃ እንወራታለን እያሉ ነበር። እና በዛ አጋጣሚ ላይ ዶክተር ሙሳዲቅ አንድ እንትን አቀረቡላቸው፣ የስምምነት ሐሳብ 50-50 እንካፈል፣ ከኢራን የነዳጅ ሀብት 50-50 እንካፈል ብለው ለብሪቴን መንግስት ጥያቄ አቀረቡ። ይህን ያሉት እሳቸው የተለዩ ሆነው ሳይሆን በጊዜው የነዳጅ ሀብት ያለባቸው ሀገራት እንዲህ ተባብረው ከሚሰሩባቸው ሀገራት ጋር ያደረጓቸው የነበሩ ስምምነቶች 50-50 ስለነበሩ ነው። ሙሳዲቅም ይህን አቀረቡ። ብሪቴኖች ግን እንደ መደፈር ነው የቆጠሩት፣ እንደ መናቅ ነው የቆጠሩት። እንዴት እንደዚህ እንባላለን ነው ያሉት። አስቡ። ብዙ ሀሳቦችን ተለዋውጠው በብሪቴን ውስጥ ከብሪቴን ጋር የተፈጠረውን ችግር ለመፍታት እንዲቻልም ጥረት ቢያደርጉም ስምምነት ሳይመጣ ቀረ። እሳቸውን ባዶ እጃቸውን ወደ አሜሪካ ተመለሱ ይባላል። ይህ አጋጣሚ ግን በኢራን ውስጥ ሌላ ጉዳይ ቀሰቀሰ። ዶክተር ሙሳዲቅ የአሜሪካ የውጭ ኃይሎች አሻንጉሊት ናቸው፣ መጫወቻ ናቸው የሚሉ የኮሚኒስት ኃይሎች ተነሱ። እንደምታውቁት ጊዜው ቀዝቃዛ ጦርነት ነው። ስለዚህ ከአሜሪካ ጋር ተባበራችሁ፣ ከአሜሪካ ጋር ተገናኛችሁ ማለት በቃ እናንተ የአሜሪካ አሻንጉሊት ናችሁ ነው። ኢራን ውስጥም ያ ነገር መጣ። ተቃውሞው እየጨመረ ሲመጣ አያቶላህ ካሺኒ ቀደም ብዬ ነገርኳችሁ ሰው አንድ ነገር አደረጉ። በአደባባይ ወጡና የኢራንን ነዳጅ ብሔራዊ ሀብት የማድረግ የኢራን የግል ንብረት የማድረግ ጉዳይ ሃይማኖታዊ ግዴታችን ነው። it is a religious duty to nationalize Iran oil ነው ያሉት። ይህ ሐሳባቸው በተወሰነ መልኩ በኮሚኒስቶቹ እየተቀነቀነ የነበረውን ዶክተር ሙሳዲቅን የመቃወም አይነት ሂደት በአንጻሩ ያ ኮሚኒስቶች ሃይማኖት የላቸውም እንደምታውቁት። ስለዚህ ሃይማኖተኛ የሆኑ ኢራናውያን ከነሱ በተቃራኒ እንዲቆሙ አደረገና የአያቶላህን ድጋፍ ማግኘታቸው የመጀመሪያው ዶክተር ሙሳዲቅ ወንበራቸው እንዲደላደል እድል ሰጠ። የኮሚኒስቶቹ እንቅስቃሴም የተገታ መሰለ። ብሪቲሾች ግን ይህንን የኮሚኒስት እንቅስቃሴ ከተመለከቱ በኋላ በእርግጥ ተስፋ እንዳላቸው ኢራን ውስጥ የተቃውሞ እንቅስቃሴ ቢፈጠር ያን የተቃውሞ እንቅስቃሴ እንዴት አድርገው ሊጠቀሙበት እንደሚችሉ ማሰብ ቀጥለዋል። የፕሮፓጋንዳ ሂደታቸውም ፕሮፓጋንዳ መረጃዎቻቸውም እንዲሁ ቀጥለዋል። ታዲያ በዚህ መካከል የኢራን ነዳጅ ከ1951 ዶክተር ሙሳዲቅ ወደ ስልጣን ከመምጣታቸው በፊት በነገራችን ላይ በየቀኑ 247 ሚሊዮን በርሜል ድፍድፍ ነዳጅ ከኢራን ይወጣ ነበር። ከዛ 1952 ላይ ዶክተር ሙሳዲቅ ከመጡ በኋላ በየቀኑ የሚወጣው የኢራን ነዳጅ ከ10 ሚሊዮን በርሜል ድፍድፍ ነዳጅ በታች ሆኗል። ይሄ የሆነበት ምክንያት ለምንድን ነው ካላችሁ ብሪቲሾቹ ልክ የኢራን ነዳጅ እንደማያገኙ ካወቁ በኋላ በዓለም ላይ የኢራን ነዳጅ እንዳይገዛ ቦይኮት አስደርገው ነበር፣ እንዲታገድ አድርገውት ነበር። ይሄ ምን አመጣ? ኢኮኖሚያዊ ጫና። ኢራናውያኑ ስራ አጡ፣ ተቸገሩ። እንደለመዱት አይነት ኑሮ ከደጃቸው ራቀ። ያን ጊዜ ቁጣ መቀስቀስም ጀምሯል በኢራን ውስጥ። ነዳጃቸውን ለዓለም ገበያ እንዳይሸጡ ምንም እንኳን ናሽናላይዝ አድርገው የራሳቸው ንብረት ቢያደርጉትም የትም ወስዶ ግን መሸጥ አይችሉም ነበር ኢራናውያን በሙሳዲቅ ጊዜ። በዚህ መካከል ቅድም ያልኳቸው ንጉሳዊ አስተዳደር ሻህ የሚባለው ከብሪቴኖች ጋር በመስማማት በመተባበር ዶክተር ሙሳዲቅን ከስልጣን ለማንሳት እንቅስቃሴ ጀመረ። የንጉሳዊ አስተዳደር ታማኝ ወታደራዊ ጀነራል የሚባሉ ጀነራል ዛሂዲ የሚባሉ አንድ ሰው ነበሩና እሳቸውንም የሙሳዲቅ ተተኪ አድርገው ጠቅላይ ሚኒስትር ለማድረግ እንቅስቃሴዎቹ ቀጠሉ። ብሪቴኖች ደግሞ
አሜሪካን ከጎናቸው ማድረግ አለባቸው። አሜሪካ ከሌለች ይሄ እየጀመረው ያለው አካሄድ እንደማይሳካ ገብቷቸዋል። እንዴት አድርገን ነው አሜሪካን ከጎናችን የምናደርገው የሚለውን ነገር ሲያውጠነጥኑ ጊዜውን አስታውሰው አሁንም የቀዝቃዛ ጦርነት ወቅት ነው። ኮሙኒዝም አለ። አሜሪካ ኮሙኒዝምን ጠላት አድርጋ ፈረጃለች። የኮሙኒዝም የዩኤስኤስአርን እንቅስቃሴ በስጋት ትመለከታለች። በጊዜው ዩኤስኤስአር 3 የኒውክሌር ጦር መሳሪያዎችን ሙከራ አድርጋለች። አሜሪካ እንደምታውቁት በጊዜው በኮሪያ ጦርነት ላይ ነች የምትገኘው። ጃፓንን በእጇ ለማስገባት ከቦምብ ከጣለች በኋላ አረጋግጣ ለመቀጠል ደፋ ቀና እያለች ነው። ስለዚህ በኢራን በኩል እንዲህ አይነት የኮሙኒዝም እንቅስቃሴ አለ፣ ኢራን በኮሙኒዝም እጅ ልትወድቅ ነው፣ በዩኤስኤስአር ልትወድቅ ነው የሚል አይነት ዘመቻ ቢጀምሩ በአንድም ሆነ በሌላ አሜሪካን ከጎናቸው ሊያደርጉ እንደሚችሉ ያውቃሉ። በዚህ አይነት ውጥረት ውስጥ በአሜሪካ ፕሬዝዳንት ተቀየረ። ቱርማን በሪፐብሊካኑ አይዘንሃወር ተተኩ። አይዘንሃወር ያው ሪፐብሊካኖች በጊዜው አንደኛ እነ ቱርማንን ሲተቹ የነበረበት ዲሞክራቶችን ሲተቹ የነበረበት አንዱ ጉዳይ ይሄው የኮሙኒዝም ጉዳይ ነበረ። ልክ እሳቸው ሲመጡ ሪፐብሊካኑ አይዘንሃወር ሲመጡ ብሪቲሾች አጋጣሚውን መጠቀም እንዳለባቸው ገብቷቸዋል። ስለዚህ አስቡት አይዘንሃወርን አሜሪካን ኢራን ወደ ኮሙኒዝም እጅ ልትወድቅ ነው በሚል ለማሳመን ጥረት ጀመሩ ማለት ነው። የቀዝቃዛው ጦርነት አጋጣሚን ተጠቀሙት። አሜሪካ ከብሪቴን ጎን ልትሆን የምትችልበት እድል አንድ ብሎ እዚህ ጋር ጀመረ። እንደ ቱርማን በመካከል በብሪቴንና በኢራን መካከል ሰላም እናንጣ ሳይሆን ያሉት እነ አይዘንሃወር ብሪቴኖች ልክ ናቸው፣ ኢራኖች ስግብግብ ናቸው ነበር ያሉት። ታሪኩ አሁንም ይቀጥላል። ዶክተር ሙሳዲቅ እዚህ ጋር ያው የኢራን ጠቅላይ ሚኒስትርነት የመጀመሪያ ኃላፊነቱ ሞናርኩን ወይም የንጉሳዊ አስተዳደሩን ሻህ የሚባለውን ማስጠበቅ ነው። የሱን ህልውና አስጠብቆ መቀጠል ነው የንጉሳዊ አስተዳደሩን። ለሁሉም ሰርፕራይዚንግ በሆነ መልኩ ዶክተር ሙሳዲቅ መጀመሪያ ላይም ንጉሳዊ አስተዳደሩን በተመለከተ ያላቸውን አቋም ነግሬያቸዋለሁ። ልክ አይዘንሃወር ከተመረጡ በኋላ ዶክተር ሙሳዲቅ አንድ ጥያቄ ለንጉሳዊ አስተዳደሩ አቀረቡ። ወታደራዊ ኃይሉን የዲፌንስ ሚኒስትሩን መከላከያ ኃይሉን ከንጉሳዊ አስተዳደር ስልጣን ከሻው ትዕዛዝ ይውጣና በጠቅላይ ሚኒስትሩ ትዕዛዝ ስር ይሁን የሚል ሐሳብን አቀረቡ። ንጉሳዊ አስተዳደሩ ወይም ሻህ የሚባለው ይህንን የሙሳዲቅ ጥያቄ አልቀበልም አለ። ሙሳዲቅ ማትቀበሉ ከሆነ ከስልጣን ወርዳለሁ አሉ። ንጉሳዊ አስተዳደሩ በአቋሙ ጸና። እሳቸውም ከስልጣን ወረዱ። እሳቸው ከስልጣን እንደወረዱ ኢራን አዲስ ጠቅላይ ሚኒስትር መጣላት። ነገር ግን የአዲስ ጠቅላይ ሚኒስትር ገና መጥቶ ዙፋኑ ላይ ሳይቀመጥ አያቶላ ካሺኒ ቅድም ነግሬያቸዋለሁ፣ አስታውሱ። አያቶላ ካሺኒ ደጋፊዎቻቸውን አንድ ጥሪ ያደረጉላቸው ንጉሳዊ አስተዳደሩ ዶክተር ሙሳዲቅን ወደ ስልጣን የማይመልስ ከሆነ ተቃውሞ ይነሳል፣ ኢራን ውስጥ ችግር ይፈጠራል የሚል አይነት ሐሳብ በአያቶላ ካሺኒ ተደመጠ። ከዛ በጁላይ 21 እንደ አውሮፓውያን አቆጣጠር 1951 ላይ አያቶላ ካሺኒ ደጋፊዎቻቸው ለተቃውሞ ወደ ጎዳናው እንዲወጡ ትዕዛዝ አስተላለፉ፣ ሙሳዲቅን መልሱ የሚል። ይህ አጋጣሚ በኢራን ውስጥ ከባድ የሆነ የታሪክ ነጥብን አስቀምጧል። ህዝቡ ለተቃውሞ ወደ ጎዳና ሲወጣ የአያቶላህን ትዕዛዝ ሰምቶ ሙሳዲቅን ለመመለስ ለተቃውሞ ወደ ጎዳና ሲወጣ ንጉሳዊ አስተዳደሩ ደነገጠ። አዲስ የመጣው ጠቅላይ ሚኒስትርን ወዲያው አስወገደና ዶክተር ሙሳዲቅን ወደ ስልጣን መለሳቸው። ዶክተር ሙሳዲቅ በማን ተመለሱ ወደ ስልጣን? በአያቶላህ ካሺኒ። በኢራን ፖለቲካ ውስጥ ምን ያክል ተጽዕኖ እንዳለው ከሚያሳዩ የታሪክ ነጥቦች መካከል በ1951 እንደ አውሮፓውያን አቆጣጠር በጁላይ 21 ቀን አያቶላህ ካሺኒ ዶክተር ሙሳዲቅን ወደ ስልጣን የመለሱበት ታሪክ ክስተት አንዱ ተብሎ ሊገለጽ ይችላል። ዶክተር ሙሳዲቅ ወደ ስልጣን ሲመጣ ታዲያ ደስተኛ ነው እና አያቶላህ ከጎናቸው በመሆኑ ደስተኛ ነው። ግን ደግሞ ስቲል ስጋት አለው። እነ ዶክተር ሙሳዲቅ ሴኩላሪዝምን ያምናሉ። ሃይማኖት ከፖለቲካ ጋር መቀላቀል የለበትም የሚል አይነት ሐሳብ አላቸው። ንጉሳዊ አስተዳደሩ ከፖለቲካው ጋር መቀላቀል የሚል አይነት ሐሳብ አላቸው። የሃይማኖቱን ጉዳይ በአደባባይ ባያወጡ፣ ነገር ግን ውስጥ ለውስጥ ያብሰለስሉት ነበር። ከዛ ወደ ስልጣን ከተመለሱ በኋላ ካቢኔያቸውን ሲያዋቅሩ ከአያቶላ ካሺኒ ጋር ችግር ተፈጠረ። ለምን ካላችሁ ዶክተር ሙሳዲቅ በካቢኔያቸው ውስጥ ሃይማኖት የላቸውም ነን ሪሊጂየስ የሚባሉትን በተቃውሞ የሚያስቸግሯቸው እነዛ ኮሙኒስቶቹን ኃይሎች በካቢኔያቸው ውስጥ አጠቃለሏቸው። አያቶላ ካሺኒ ይህንን ሲያዩ አበዱ፣ ደስተኛ አይደሉም። ይህ አጋጣሚ በካሺኒና ማለትም አያቶላ ካሺኒ ሙሳዲቅን ወደ ስልጣን ባመጡት ሰውና
በዶክተር ሙሳዲቅ መካከል የመጀመሪያውን ስንጥቅ ፈጠረ። ተኳረፉ። ሙሳዲቅም በቃ የኮሚኒስቶችን ኃይል ይዘው አብረው ቀጠሉ። ኮሚኒስቶቹ አሁን ከነ አሜሪካ ጋር እንደማይስማሙ ተረድተዋል፣ ወይም እነ አሜሪካ አቋማቸውን መቀየራቸውን አውቀዋል። ብሪቴኖችም ከነሱ ጋር እንደሌሉ ይረዳሉ፣ ባለው ነባሪያ ሁኔታ ማለት ነው። አይዘንሃወር አዲስ ፕሬዝዳንት መጥቷል ብያቸዋለሁ ቅድም። ስለዚህ አሜሪካ እንደ ቀድሞው የነሱ አሻንጉሊት መሪ ያስቀምጣለች ብለው አያስቡም። ስለዚህ የማን ደጋፊ ሆኑ? የዶክተር ሙሳዲቅ ደጋፊ ሆኑ። ዶክተር ሙሳዲቅ ተጋላጭ ሆነዋል። ከንጉሳዊ አስተዳደሩ ጋር ተራርቀዋል። ከአያቶላ ጋር ከሃይማኖታዊው ግሩፕ ጋር ተራርቀዋል፣ ተኳርፈዋል፣ ተለያይተዋል። በጎናቸው ማን ያለ? ኮሙኒስቱ ለአሜሪካም ለዩናይትድ ኪንግደምም እንደምን ይቆጠራል? እንደ ጠላት። ስለዚህ ቅርቃር ውስጥ የሚፈልጉት ቦታ ላይ ዶክተር ሙሳዲቅ መተውላቸዋል። በ1952 መጀመሪያ አካባቢ ላይ ብሪቴን ሚስጥራ የሆነ ዶክተር ሙሳዲቅን ከስልጣን ለማንሳት የምትችልበትን አይነት እንቅስቃሴ አጠናክራ ቀጠለች። አሁን ላይ ልዩነቱ አሜሪካን ከጎኗ ማድረጋ ነው። አሜሪካ አይዘንሃወር የብሪቴንን እንቅስቃሴ በአዎንታዊነቱ ነው የሚመለከተው። ዶክተር ሙሳዲቅ ከስልጣን መነሳት አለበት የሚለውን ጉዳይ ልክ ነው ብሎ አምኗል። በኦክቶበር 1952 ዶክተር ሙሳዲቅ በእሳቸው ላይ መፈንቅለ መንግስት ለማከናወን ጥረት እየተደረገ መሆኑን ደረሱበት። ከዛ ከብሪቴን ጋር ያላቸውን ዲፕሎማሲያዊ ግንኙነት፣ ኢራን ከብሪቴን ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋረጡ። ባልኳችሁ ጊዜ ማለትም ኦክቶበር 1952 ላይ በቴህራን ውስጥ የብሪቲሽ ኤምባሲ ተዘጋ። ጭራሽ መፈንቅለ መንግስት ልታከናውኑ ነው ብለው አባረሯቸው። ግን አሜሪካዎቹን አላባረሩ፣ ሲአይኤን አላባረሩ። ብሪቴኖቹ ከቴህራን ኤምባሲያቸው ሲባረሩ ሄደው የገቡት የሲአይኤ ቢሮ ውስጥ ነበር። ስለዚህ ሲአይኤ እና ብሪቴን በጋራ በመሆን ሙሳዲቅን ለመገልበጥ በጋራ መስራት ጀመሩ ማለት ነው። አስገራሚው ዘመቻ ኦፕሬሽን ኤጃክስ የሚባለው ዶክተር ሙሳዲቅን ከስልጣን ለመገልበጥ ሲአይኤ ሚስጥራዊ የሆነ ኦፕሬሽን ያከናወነበት አስገራሚው ታሪክን ከዚህ በኋላ ይቀጥላል።